አቢጊያል ስትገረፍ ደስ ያላችሁ ቪዲዮን ላይክ በማድረግ ጀምሩት። በመጀመሪያ ደረጃ የነዳጣ ቤተሰቦች ትክክለኛ አንድ ቤተሰብ ውስጥ ሊፈጠር የሚችል ነገር ነበር ሲያሳዩን የነበረው። በስተመጨረሻም ደረጀ ውጪ ዳጣና አቢጊያል አንድ ላይ ሆነው ሲጨቃጨቁ ከርቀት እያያቸው ባለበት ሰዓት ላይ አቢጊያል አንድ ትልቅ ስህተት ትሰራለች። ዳጣን በጥፊ ስትመታት በጣም ስላየ ነገሩን ከዚህ በፊትም በተደጋጋሚ እንደዚህ አይነት ጥፋቶችን ስታጠፋ ስለነበረ ይሄኛውን ግን እሷን ማለፍ ስላልፈለገ ወዲያውን ወደ ቤት ሄዶ ቅጣቷን እንደሚሰጣት ዝቶባት ቤት ላይ ግን ወዲያው እንደጠበቃትም ያው ከእናቷ እንኳን ልታስጥላት አልፈለገችም። በዚህ ሰዓት ደረጀ ቁርጥ ያደረገው ነገር ቢኖር እኔ ሁሌ እያለፍኳት ነው ያለሁት፣ በአሁኑ ግን መቀጣት ይኖርባታል። ልጃችን ከዚህ በፊትም ሳንቀጣት ነው እንደዚህ ልትሆንብን የቻለችው። አሁን ትልቁን መስመር ስላለፈች መቀጣት ይኖርባታል ብሎ ወደዛ ቤት ውስጥ ካልገባች ብሎ ካስገባት በኋላ እንደዛ ደረጀ ይጨክንብኛል ብላ ያላሰበችው አቢጊያል እንደዛ በቀበቶ ሲገርፋትና እንደዛ ሲያሰቃያት እንደነበረ ወዲያውኑ እናትየው ስላልቻለች ማርታ ወደዛ ቤት ውስጥ ትገባና ታስጥላታለች። ወዲያውኑ የራሷን ምክር ስትሰጣትም ነበር እያባበለቻት። አይሽ ተደጋጋሚ ጥፋቶች ጥሩ አይደሉም። ደሬ ደግሞ እንደዚህ ሲናደድብሽ ድረስ አትጠብቂ። ለምንድነው ከራስሽ ስህተት ማትማሪው ይላታል። ደሬም በጣም ተናዶ ነበር። ባለቤቷን ማርታን ራሱ እሷን ልጅ እንደዚህ እያባበልሻትና ብዙ ጥፋት እንድታጠፋ ያደረግሻት በአንቺ ምክንያት ነው፣ ስለማትቆጫትና ምንም ስለማታያት ብሎ ተናዶ ከዛ ቤት ለቆ ይወጣል። ነገር ግን ከሰዓታት በኋላ ሁሉም ነገር ይበርድላቸውና ቤተሰቡ ወዲያውኑ ወደ ጨዋታ ይመለሳሉ። እናንተ በዳጣ ድራማ ላይ ምን ቅር ያላችሁና ምን ደስ ያላችሁ ነገር አለ? ከዚህ በፊት እዚሁ ቻናል ላይ በምሳሌ ድራማ ብዙዎቻችሁ ስትከታተሉኝ ነበረ። ዳጣን የምትከታተሉትና ለመጀመሪያ ጊዜ ከሆናችሁ እዚህ ድራማ ላይ አድሪፍ አድርጌ ቀጣዩ ክፍል ላይ ምን እንደሚፈጠሩ በደንብ አድርጌ ቀንጨብ አድርጌ ማሳያችሁ ይሆናል። እዚሁ ቻናል ላይ ደግሞ የራሳችሁን የምትወያዩበትን ኮሜንት በሙሉ ክፍት ነው ለናንተ፣ የተለያዩ ሀሳቦችን የምትሰጡበት፣ ድራማው ላይ ምን መስተካከል እንዳለበት፣ ሌላው ምን ቅር እንዳላችሁና ምን ደስ እንዳላችሁ በነጻነት ሀሳባችሁን መስጠት ትችላላችሁ። ሌላው በጣም ሲወራለት የነበረውን ነገር ታውቃላችሁ፣ የሰላሜን የህይወት ታሪክ። ሰላሜ ቁጭ ብላ ዳጣን የራሷን ነገር ስታጫውታት እንደነበረ አሁን እርጉዝ እንደሆነችም ጭምር ስለምታውቅ የልጁ ባለቤት ማን ይሆን ብላ ዳጣ በጉጉት እየጠበቀች ስትጠይቃት አይታችኋል። ዳጣ የመጀመሪያ ጥያቄዋ ለምን ትክክለኛ አባቱን አትነግሪኝም? ሄጄ ደስታውን እንድነግረውና ምን እንደሚሰማው ማየት እፈልጋለሁ ትላለች። ወዲያውኑ ረጋትልና ሰላሜ አይሱ ይቆይና ይደርሳል። ነገር ግን ከወራቶች በፊት የነበረውን ነገር በትውስታ ወደ ኋላ ትመለሳለች። እያንዳንዱ ያደረገችው ነበረ። ያኔ እዛ ቤት ውስጥ በሰራተኝነት ስትሰራ ማርታ ውጭ ሀገር በነበረችበት ሰዓት ላይ እሱ ሰክሮ ወደ ቤት ደሬ ሲመጣ ያኔ እንደምንም ብላ ወደ ቤት ስታስገባው፣ ነገር ግን በተደጋጋሚ ደረጀ አንድ ያደረገው ነገር ነበረ። እሷ ማርታ እየመሰለችው ልክ እንደ ማርታ እያወራትና እሷ በጣም ናፍቃው እንደመጣች ብዙ መንገዶችን አቆራርጦ በአቋራጭ የመጣው በጣም ስለናፈቀችውና አብሯት መሆን እንደሚፈልግ በስካር መንፈስ እየተናገረ ወደ ክፍሉ ይዛው ትገባለች። ወዲያው ክፍሉ ይዛው ስትገባ ግን አንድ ሐሳብ ብልጭ ይላታል። መጀመሪያውኑ ሰላሜ ተጎድቻለሁኝ ልጅ የለኝም ብላ ስለምታስብ ባክን እዚህ ልጅ አሳጥታ አትጉዳኝ፣ ፈጣሪ ቢያንስ እዚህ የሰራሁትን ወንጀል ትታው እዛ ስመጣ ትቀጣኛለህ፣ ነገር ግን በልጅ እንድትቀጣኝ ስለማልፈልግ አሁን ልጅ እፈልጋለሁ ብላ የመጣላት ሐሳብ ደሬ በሰከረበት ሰዓት ላይ በዛ ላይ ደሬ ደግሞ ትክክለኛ እርግጠኛ የሆነው የማርታን ስም በተደጋጋሚ እያነሳ እሷን እየጠራት እንደሆነ ስለምታውቅ ብትሳሳትና ማታ ያደረገችውን ነገር እንዳለ ከሱ ጋር ቀን ጧት ላይ ማስታወስ አይችልም ብላ ነው የምታስበው። ያኔ እንደዛ ያደረገችው ምክንያት የነበረው እንደ ማርታ ሲያያትና እሱ ፊት ለፊቱ እየታየው ያለው ሰላም ሳይሆን ማርታ ነች። ለዛም ቢሆን ያን ቀን ማታ አብራው እንዳደረች ለዳጣ ሳትነግራት በሐሳብ ጭልጥ ብላት ነገሩን አስበዋለች። ለዳጣ ሳትነግራትም ቢሆን ግን ይሄ ነገር ያለቀው ቀጣዩ ክፍል ላይ ምን ይፈጠራል? እናንተ እንደጠረጠራችሁት ደረጀን ይሁን ወይ ትክክለኛ እርጉዝ የሆነችው የሰላም ልጅ ሌላ ወደፊት የሚፈጠረውን ታውቁታላችሁ። ማርታ ይሄን ሁሉ ነገር ስታውቅና እሷ እዚህ ቤት ውስጥ ከወለደች በኋላ እውነታው እንዳለ ቢፈርጥ ምን የሚፈጠር ይመስላችኋል? ያ ቤተሰብ ተመልሶ ሊፈርስ ነው። ዳጣም ቢሆን ገና ከመጀመሪያው ክፍል ላይ ወደዛ ቤት ውስጥ ስትገባ ትክክለኛ ቤተሰቧን ፈልጋ እንደገባች፣ ነገር ግን አሁን ደግሞ ትክክለኛ እናቷን ባታቅም አብራት ብዙ ጊዜ እያሳለፉ እንደሆነ እንደው እናትየው ሰላም የሷን ትክክለኛ ታሪክ ብታውቀው ከራሷ ህይወት ጋር እንደነበረ ስለምታገናኘው ሙሉ ለሙሉ እውነታውን ትደርስበት ነበረ። ግን
አሁንም ቢሆን እዛ ቤት ውስጥ ያሉት ሰዎች እንዳለ እንደ ትክክለኛ ቤተሰብና አስተማሪ ነገሮችን እያሳዩን ያሉት። ደረጀ እንደዛ አቢጊያልን መቅጣቱና መግረፉ ለወደፊት ምንም አይነት ጥፋት እንዳታጠፋ የሚያሳያት ይሆናል። ዊሃም ብትሆን ምንም በማያገባት ቁጭ ብላ አሳዝናን ነገሩ የእሷ ተራም እንደሚደርስ እየፈራች ለእናቷ ስትናገር ሰምታችሁታል። ማርታም ቢሆን ምንም አይነት መጥፎ ነገር የለባትም። ነገር ግን ከባሏ እንዳረገዘች ብታውቅ ምን ልታረግ ትችል ይሆናል? ትክክለኛ ባህሪዋ ይቀየር ይሆን ወይንስ እንደዛው ቀጥላ ችግር እንደሌለው አድርጋ አብራ ምትሆን ይሆናል? ሌላኛው ነገር ሙሉ ነገሩ እየተፈታ የሚሄደው በዚሁ ቅጽበት ይሆናል። የቀሩ ሚስጥሮችና የተለያዩ ነገሮች እንዳለ የዳጣም ሁኔታ ትክክለኛ ታሪኳ እየተመለሰላት የሚመጣ ይሆናል። ያላችሁን ሀሳብ ኮሜንት ላይ ያስቀመጣችሁልኝ ቀጣዩን ክፍል እንድንሰራ በዚሁ የምታበረታቱን ይሆናል። ሌላኛው በምሳሌ ድራማ እስክንገናኝ ድረስ መልካም ጊዜ።